እጅግ በጣም አስደንጋጭ መረጃ ከአዲስ አበባ ተሰምቷል። ፖሊስም በጉዳዩ ላይ ሐሳቡን ሰጥቷል። ድርጊቱ በመሃል ለጋር በጠራራ ፀሐይ የተፈጸመ ነው። ጥርሴን ልታከም በማለት ወደ አንድ የጥርስ ክሊኒክ የገባው ግለሰብ በፖሊስ ቁጥጥር ስር ውሏል። እጅግ በጣም ያሳፍራል። የተፈጠረው ነገር ፈጽሞ ያልተጠበቀ በርካቶችንም ያስደነገጠ ነበር። በወቅቱ ግለሰቡ ወደ ሕክምና ቤቱ የሄደው ታሞ አለያም የታመመ ሰው ይዞ አልነበረም። ነገር ግን አንድ ያልተጠበቀ ነገር ለመፈጸም አስቦ ወደ ስፍራው እንዳቀና በመጨረሻም ተደርሶበታል። ፖሊስም ጉዳዩን እየመረመረ ይገኛል። ሕክምና ተቋሙም ስለተፈጠረው ነገር ተናግሯል። ሙሉ መረጃውን እነሆ ከዘገባችን ተከታተሉ። በየቀኑ ተጨማሪ መረጃ እንዲደርሶት ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። ግለሰቡ የወንጀል ድርጊቱን ፈጽሟል የተባለው ለገሃር አካባቢ ኪዳነ ምሕረት የጥርስ ክሊኒክ ውስጥ በቀኑ ክፍለ ጊዜ ነው። የግል ተበዳይ ዶክተር ኤልዛቤት በቀለ እንደገለጹት ተጠርጣሪው ተይዞ በሕግ እንዲጠየቅ መደረጉን ተናግረዋል። እንደ ታካሚ ገባ፣ ሕክምና ፈልጋለሁ ብሎ ጠየቀ። በኋላ ላይ ለምሳ ወጣለች፣ ትንሽ ጠብቃት አለችው። ታካሚ የሚቀመጥበት ሪሴፕሽንና ያው ቢሮ ፊት ለፊት ስለሆነ ፊት ለፊት ይታያል ላፕቶፑ። ከታካሚው ጋር የተገናኘ ነው በር ላይ ነው እሱ እየወጣ ነው እየገባው። ከዛ አንተ ነህ ታካሚ ምናምን ስለው አዎ እሺ መጥቻለሁ ስለው አይ ምሳዬን በልቼ ልምጣ አለኝ ማለት ነው። እሺ አልኩኝ እና ወደ ቢሮዬ ተመለስኩኝ ማለት ነው። ልክ ቢሮዬ ፊት ለፊት ስገባ ቻርጅ ላይ ሰክቼው ስለነበረ ኬብሉ ብቻ ነው ያለው ማለት ነው። ላፕቶፑ የለም። ከፖሊሶች ጀምሮ ከጥበቃ በጣም ለኔ ሰርፕራይዝ ዶኛለሁ። ለምን ወዲያው ተያዘ በር ላይ። ከዛም በኋላ እነሱ ወዲያው ነው የደወሉት ለአባሎቻችሁ። በኋላ ላይ ከመቅስፈት ነው የመጡት። ላፕቶፑ ዊዝን በ3 ቀን ምናምን ተመለሰልኝ። የፖፕላሪ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን መቅደስ ሙሉጌታ እንደተናገሩት ተጠርጣሪው የጥርስ ሕክምና አገልግሎት ፈላጊ መስሎ ወደ ጥርስ ክሊኒክ በመግባት የምሳ ሰዓትን እንደ ምቹ ሁኔታ በመጠቀም 123,000 ብር የሚገመት ላፕቶፕ ሰርቆ ሲወጣ በቁጥጥር ስር ውሎ ተገቢውን ምርመራ ተጣርቶበት በአቃቢ ሕግ በኩል ክስ ተመስርቶበታል። በልብስ ውስጥ ደብቆ ሲወጣ ተጠራጥረው ልብሱ ላይ ጉብጥ ብሎ ምልክት ሰጥቶ ስለነበር ተጠራጥረው ሲይዙት ሊያመልጥ ሲል እዛው ባሉ በቀጠና የመከላከል የፖሊስ አባላት ላይ ድምጽ ባሰሙት መሰረት ተጠርጣሪ እስከነ ኤግዚቢቱ ሊያዝ ችሏል። ምርመራውን ወደኛ ከመጣ በኋላ ምስክሮችን ቃል ተቀብለን የግል ተበዳይንም ቃል ተቀብለን ስለ ድርጊቱ ምስክርም የግል ተበዳይም በበቂ ሁኔታ አስረድተው ይሄንንም የምርመራ መዝገባችንን ተጠርጣሪን ጊዜ ቀጠሮ ጠይቀን ወደሚመለከተው የክፍላችን አቃቢ ቂርቆስ ክፍለ ከተማ ፍትህ ጽህፈት ቤት ልከን በተጠርጣሪ ላይ ክስ የመሰረተና ክሱን እየተጠባበቀ ያለ ነው። ተጠርጣሪ በመንግስትም ሆነ በግል ተቋማት ላይ የሚፈጸሙ የስርቆት ወንጀሎችን ለመከላከል ተገቢውን የጥበቃ ስራ ማከናወንና አጠራጣሪ ነገሮች ሲያጋጥሙ ለጸጥታ አካላት ጥቆማ መስጠት እንደሚገባ መርማሪዋ አሳስበዋል።